ይቅርታ ይቅርታ፣ ሰላም ነው። አህዱ እባላለሁ። በሚሊዮን የሚከታተል ትልቅ የሚዲያ ቻናል አለ። ወጣት ጀነሬሽን ያስተምራሉ ብዬ የማስባቸው ሰዎችን አድቫይስ ጠይቃለሁ። ፍቃደኛ ከሆንክ አንዴ ባዋራ። አንድ ደቂቃ ነው። እሺ ሰላም ነው። ደህና ደህና። እኔ አህዱ እባላለሁ። ስምህንና በምን ስራ ላይ የተሰማራው? ታምራት ፍቃዱ እባላለሁ። በፋይናንሻል ቴክኖሎጂ ሶሉሽን ፕሮቫይደር ካምፓኒ ላይ ፋውንደር እና ሲኦ ነኝ። በጣም አሪፍ ቢዝነስ ኦነር ነህ። የስ ምን ይባላል የድርጅት ስም? ቨርቹዋል እቁብ ይባላል። እቁብን ዲጂታላይዝድ አድርጎ የሚሰበስብ ድርጅት ነው። ባህላዊ የነበረው እቁባችንን ዘመናዊ በሆነ ፕላትፎርም ለአጠቃቀም ቀላል፣ ሰዎች ባሉበት ቦታ ሆነው እቁባቸውን እንዲጥሉ እንዲጀምሩና እንዲደርሳቸው የሚያደርግ ፕላትፎርም ይዘን ቀርበን እየሰራ ያለ ድርጅት ነው። መጀመሪያ ሚሊዮን የሰራው በስንት ዓመት ነው? በ24 ዓመቴ ነው የሰራሁት። 24 ዓመት። አሁን ስንት ዓመት? 31 ዓመቴ ነው። በጣም አሪፍ። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር በሰዓቱ የሰራው ስራ? እቁብን ነበረ የምሰበስብ የነበረው። በባህላዊ የሚሰበሰበው የነበረ እቁብ ነበረ። ከዛ ነው ከማህበሩ ከሚሰበሰበው ላይ የአገልግሎት ሲደርሰን ወይም ደግሞ የሰብሳቢ ሲሰጠን የመጀመሪያውን 1 ሚሊዮን ብር በዛ ነው ሜክ ያደረኩት። ስለዚህ በእቁብ የመጀመሪያው ሜክ ያደረከው ማለት ነው። የስ በጣም አሪፍ። አሁን ብዙ ወጣቶች ስኬታማና ባለሀብት ሰዎችን ሲመለከቱ የሆነች ተርኒንግ ፖይንት አላቸው ብለው ያስባሉና አንተ እዚህ ለመድረስ ተርኒንግ ፖይንት ምንድን ነች? መጀመሪያ እቁብን የምሰበስብ የነበረው ከወንድሞቼ ጋር ነበረ። በባህላዊ መልኩ እቁብ እንሰበስባለን። ሁሉ ጊዜ የማስብ የነበረው ማህበረሰብ ውስጥ ያሉትን ችግሮችን እንዴት መፍታት አለብን የሚል ነገር አስብ ነበረ። ያ ማለት እቁብን በደንብ አዳርሶ ለመስራት እያንዳንዱ ማህበረሰብ እቁብ ለመጣል ለምሳሌ ወይም እቁብ ለመመዝገብ መተዋወቅ ይኖርባቸዋል አባላቶቹ እና የማይተዋወቁ ሰዎች እንዴት እቁብ ይጣሉ፣ እንዴት ባሉበት ቦታ ነው እቁብ መዝገቡ የሚል ነገሮችን አስቤ ነው እንደዚህ ቦታ ያመጣሁት እቁቡን። ፕላስ ደግሞ ለመለወጥ ማህበረሰቡ ምንድን ክፍተት አለበት፣ ማህበረሰቡ ምን ይፈልጋል፣ ምን ያስፈልገዋል ከሚሉ ነገሮች ተነስተን ነው ብንሰራ ሞር የተሻለ ያገዘናል። ስለዚህ መነሻ አንተ የሰውን ክፍተት አይተህ ነው ማለት ነው ተርኒንግ ፖይንት። የስ በዚህ ሰዓት አዋጭ የምትለው ኢንቨስትመንት ዘርፍ ምንድን ነው? አሁን ያው ጊዜው የቴክኖሎጂ እና የፈጠራ ነው። ወጣቱ ቴክኖሎጂዎችን ቢጠቀም ወይም ደግሞ በቴክኖሎጂ ፕሮብሌሞችን ሶልቭ የሚያደርግበት ነገር ቢያመቻች ሞር ይለወጣል ብዬ አስባለሁ። ምክንያቱም ጊዜው የዲጂታላይዜሽን ስለሆነ ማለት ነው። ማህበረሰቡ ላይ ያሉትን ችግሮችን በቴክኖሎጂ በተደገፈ መልኩ መፍትሄ ማበጀት በጣም ሞር አዋጭ ብዬ አስባለሁ። ሰው የቴክኖሎጂ ስራ ሞር ኢምፖርታንት ብዬ አስባለሁ። ስኬት ለአንተ ምንድን ነው? ሁላችንም በምንሰራበት ዘርፍ ላይ ባለንበት የስራ ዘርፍ ላይ ማህበረሰቡን የሚያገለግል ነገር ፕሮቫይድ ማድረግ ወይም ማቅረብ ለእኔ እንደ ስኬት የምቆጥረው። በእኛ እቁብ ለምሳሌ ሰዎች ተለውጠው ማየት፣ እቁብ ደርሷቸው የሚፈልጉትን ነገር ገዝተው ማየት፣ ቤት መኪና ሲገዙ ማየት፣ ሱቅ ሲከፍቱ ማየት እንደሚፈጥርን ደስታ አለ። ያ ነው ለእኛ ስኬት ማለት። ያ ማለት በምንሰራበት ዘርፍ ላይ ባለንበት የስራ ዘርፍ ላይ ማህበረሰባችንን መደገፍና ማገዝ በራሱ ስኬት በጣም ትልቅ ስኬት ነው ማለት ነው። ስኬታማ ለመሆን የስኬት ቀመር ያስፈልገዋል። የስ ስኬታማ ለመሆን የሚያስፈልገው አንድ ነገር ነው። እሱም በጽናት መቆም ነው። እያንዳንዱ ስኬት አልጋ በአልጋ አይገኝም። ብዙ ህመሞች፣ ብዙ ስቃዮች አሉት፣ ብዙ ጭንቀቶች አሉት። እነዛን ተቋቁሞ በጽናት ላለሙት ዓላማ ለምታስበው ነገር ጎሉ ላይ እስክትደርስ በጽናት መቆም፣ ተስፋ ለመቁረጥ ለስኬት ዋናው ቁልፍ ነው ብዬ ነው የማስበው። ሰው ጽናት በሚለው ያዝልኝ። ጽናት አንዱ የስኬት ዋናው መንገድ ነው ማለት ነው። የስ አንተን ወደ 10ዎቹ ዓመት በመልስህና ያኔ ባስተካከል አሁን ከደረስኩበት በላይ አደርሳለሁ የምትለው ነገር አለ? በጣም አሪፍ ጥያቄ። ከዚህ በፊት እቁብን በባህላዊ መልኩ የሰበሰብንባቸው ጊዜያቶች ላይ እቁባችንን ዲጂታላይዝድ አድርገን ብንሰራ ኖሮ ብዙ ሰዎች ጋር ማዳረስ እንችል ነበረ። ብዙ ሰዎች የእቁባችን ተጠቃሚ ማድረግ እንችል ነበረ። እቁብ የሀገራችን ትልቅ እሴት ነው። ይህንን ትልቅ እሴት ወደ ተሻለ ደረጃ ማድረስ እንችል ነበረ። አሁን ግን አልረፈደም። ቀን ከሌሊት የምንሰራው እቁባችንን የተሻለ ቦታ አድርሶ በምስራቅ አፍሪካም ብሎም በአፍሪካም በደንብ እንዲታወቅና እቁብ የሚባለው እሴቱ በራሱ መረዳዳቱ፣ አብሮ መኖሩ፣ አብሮ ተሰብስበው ነገሮቹን አቺቭ ማድረግ ወይም ደግሞ የምንፈልገው ነገር ማሳካት ላይ መሰረት ያደረገ ነገር ስለሆነ በደንብ ሰርተንበት የተሻለ ቦታ አድርሰ ነው በደንብ እውቅና እንሰጠዋለን። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? የገንዘብን ቫሊዩ ወይም የገንዘብን ጥቅም በደንብ እቁብ ሰብሳቢዎች እናውቃለን። ገንዘብ ስታከብረው ያከብረሃል፣ ከናከው ደግሞ ይንቀሃል። ሰው ገንዘብ በደንብ ጉልበት እንዲኖረው አቅም እንዲኖረው ወይም ደግሞ እንድንጠቀምበት እያንዳንዱ ነገር በጊዜውና በሰዓቱ ያለማባከን መጠቀም በጣም ለእድገት በጣም ትልቁ ምንጭ ነው እያስባለሁ።
በህይወት በጣም ጠቅሞኛል የምትለው አድቫይስ አለ? በህይወቴ በጣም ጠቅሞኛል የምለው አድቫይስ ምንድነው? ያው ሰዎች ላለሙት ዓላማ ቅድም እንዳልኩት መድገም ነው የሚሆንብኝ። ላለሙት ዓላማ እስከ መጨረሻው ድረስ መስዋዕትነት መክፈል፣ እስከ መጨረሻው ድረስ ያለሙት ዓላማ ጎል ላይ እስኪደርሱ ድረስ በደንብ መስራት እንዳለባቸው፣ ጊዜያቸው በአግባቡ መጠቀም እንዳለባቸው፣ እያንዳንዱ ደቂቃ በስራ ብቻ ማለፍ እንዳለበት በደንብ የተማርኩበት ነገር ስለሆነ ሁሉም ሰው ይህን ቢጠቀም በጣም ደስ ይለኛል። በህይወት ውድቀት አጋጥሞ ያውቃል? በፍጹም። ሲጀመር እኔ የምወድቅ ሰው አይደለሁም። ቻሌንጆች ይኖራሉ፣ ችግሮች ይኖራሉ። ያለምኩትን ዓላማ ለማሳካት እንደውም በውድቀቱ መካከል ላይ መስራት ነው የምወደው። በጣም የሆነ በጣም የምወደው አባባል አለ፣ ከቻልክ ሩጥ፣ ካልቻልክ ተራመድ፣ በጣም ካቃተ ደግሞ በዳዴም ቢሆን ሂድ። ሰው በችግሮቹ መካከል ማንም አይነት ችግር ቢያጋጥመኝ እኔ ወደፊት ከመሄድ ምንም የሚያገደኝ ነገር የለም። እኔ እስከዛሬ ወድቅ ያለው ብዬ የማስብባቸው ቦታዎች ምንም የሉ። በጣም አሪፍ። የእኛም ፕላትፎርም በሚሊዮኖች ነው የሚመለከቱት እና ምናልባት ለአንተ የሚጠቅምህ ከሆነ ማስታወቅ ትችላለህ ድርጅት። ኦኬ፣ ቅድም እንደተናገርነው ቨርቹዋል እቁብን ዲጂታላይዝድ አድርገው የሚሰበስብ ድርጅት ነው። ያ ማለት ባህላዊ እሴታችንን የሆነውን ትልቁን እቁባችንን በቀላሉ ለአጠቃቀም ምቹ እና የተለያዩ የክፍያ አማራጮችን ይዘን ሰዎች በእጅ ስልካቸው እቁብ እንዲጀምሩ፣ እቁብ እንዲጥሉ፣ እቁብ እንዲወስዱ የሚያደርግ እሳቤ ያለው ነገር ነው። እቁባችንን በጣም ትልቅ ቦታ ያደረሰ ፕላትፎርም ነው። በጣም ቀላል ነው። የተለያዩ ባንኮች መተግበሪያቸው ላይ እንገኛለን። እነ ቴሌብር፣ እነ ሲቢ ብር፣ እነ ዳሽን፣ እነ ንብ ባንክ፣ እነ ቻፓ፣ እነ ኤምፔሳ እና አቢሲኒያ ባንክ ላይ እንገኛለን። ሰዎች በቀላሉ እዛ ላይ ገብተው እቁባችንን ማግኘት ይችላሉ። እዛው ይጀምራሉ፣ እዛው ይጥላሉ፣ እዛው እቁባቸውን ይወስዳሉ። ይሞክሩት ነው ብለው። በጣም አሪፍ። ምናልባት ወጣቶች የሚመለከቱት ከእናንተ ጋር አብረው ሊሰሩ የሚችሉበት ኦፖርቹኒቲ ካለ በዛው መንገድ ትችላለ። የስ በቅርብ ጊዜ የምንጀምራቸው እንደ ቻሌንጆች አሉ። ቻሌንጆቹ ሲስተማችን ወይም አፕሊኬሽናችን ላይ ሪፈራል ኮዶች አሉ። ሰዎችን ኢንቫይት ሲያደርጉ የሚሰጣቸው ሪዋርዶች አሉ። አንድ ሰው 5 ሰው ኢንቫይት ሲያደርግ፣ አንድ ሰው 10 ሰው ኢንቫይት ሲያደርግ፣ አንድ ሰው 20 ሰው ኢንቫይት ሲያደርግ እና ከዛም በላይ ኢንቫይት ሲያደርግ የተለያዩ አይነት ሪፈራል ሲስተሞች አሉ። አፕሊኬሽናችን ላይ ያገኙታል። እሱን ሰዎችን መጋበዝ እኛ ጋር የተሻሉ ኦፈሮችን ያቀርባል። በተለይ ስራ ላይ ላሉ ሰዎችና ወጣቶችን አፕሊኬሽኑን ኢንቫይት አድርገው ዳውንሎድ እንዳስደረገው እንዲጠቀሙ አድርገው እነሱም ደግሞ ዳውንሎድ ባስደረጉበት ልክ ከቨርቹዋል እቁብ የተለያዩ አይነት ጥቅሞችን ማግኘት ይችላሉ። ኢንጆይ ያርጉት። ተምኔን አክብረህ ከመኪና ወርደህ ጊዜህን ያው እኔ ባለሀብቶች በጊዜያችን ምን መስራት እንደሚችሉ አውቃለሁና ጊዜህን ስለሰጠኝ እውቀትም ስላጋራኝ በጣም አመሰግናለሁ። ሌላም ጊዜ ደግሞ በደንብ እንገናኛለን ብዬ ተስፋ አደርጋለሁ። እሺ፣ ቴንክ ዩ ሶ ማች። እሺ፣ ቻው።